መቼም ዓለማችን ጉደኛ ናት። አማዞን ጫካ ውስጥ አማዞን ማለት እንግዲህ በዓለማችን አንደኛው ጫካ ማለት ነው፣ ወይም ደግሞ ደን። በቅርብ ጊዜ የወጡ ጥናቶች እንደሚያሳዩ ከሆነ ከዚህ ዓለም ጋር ምንም ግንኙነት የሌላቸው ሰዎች፣ ምናልባት ስለ እነዚህ ሰዎች ሰምታችሁ ሊሆን ይችላል። ቁጥራቸውን ስሰማው ነው በጣም የገረመኝ ማለት ነው። ስንት እንደሆኑ ገመት ውስጥ 30 ሚሊዮን እንዲሁም ደግሞ ከ350 የተለያየ ኤትኒክ ግሩፕ የተወጣጡ ሰዎች ማለት ነው የሚኖሩት ጫካ ውስጥ። ጫካ ውስጥ መኖር አይደለም አሁን የሚያስገርመው ነገር፣ እነዚህ ሰዎች ውጭ ዓለም ጋር ምንም ግንኙነት የላቸውም። ትምህርት የላቸውም፣ ኢንተርኔት አክሰስ የላቸውም፣ ኤሌክትሪሲቲ የላቸውም። እስካሁን ድረስ አስቸጋሪ የነበረው ስለ እነዚህ ሰዎች በቂ መረጃ ማሰባሰብ ነበር። ማለትም ለነሱ መቅረብ አይቻልም፣ አትቀርባቸውም በምንም አይነት መንገድ። አሁን የሆነ ዶክሜንታሪ ሊስራ ብል አንድ ጋዜጠኛ አፍሪካ ውስጥ የሆነ ቦታ ሄዶ በቀላሉ የሀገሪቱን መንግስት የአካባቢውን መንግስት አስፈቅዶ ገብቶ የፈለገውን ነገር አድርጎ ይወጣል፣ ቀርጾ እንደፈለገ ባህሉ ምናምን። እነዚህ ሰዎች ጋር መቅረብ አይታሰብም እና አሁን ላይ የሰሩ ሪሰርቾች በተለያዩ ቴክኖሎጂ በመታገዝ ነው፣ ከላይ በድሮ ምናምን እና እሱም ቻሌንጂንግ ነው። ስለነዚህ ሰዎች ብዙ ቪዲዮዎች ተሰርተዋል ዩቲዩብ ላይ በጣም በርካታ ቪዲዮዎች አሉ፣ ሰምታችሁም ሊሆን ይችላል። ግን እነዛ ቪዲዮዎች ላይ በሙሉ ዲፕ የሆነ ነገር ከነሱ ጋር ያለውን ሪሌሽን አይደለም። አንዳንዶቹ በፊልም መልክ የነሱን ላይፍ የሚመስል ነው የሚያሳዩት፣ አንዳንዶቹ ደግሞ እዛው ልክ እንደነሱ ሆነው ከነሱ ጋር ትንሽ የሚቀራረብ ላይፍ ያላቸውን ነው የሚያሳዩት። ሪል እነዛን ሰዎች ወይም ደግሞ እዛው ጫካ ውስጥ ሪል ተደብቆ ከዚህ ዓለም ተለይተው የሚኖሩ ሰዎችን እስካሁን ድረስ ያጠና እነሱን ኮሚኒኬት ያደረገ አካል አልነበረም እና በቅርብ የወጡ ጥናቶች በጣም ያስገረሙኝ ማለት ነው። ቁጥራቸው የሰዎቹ 30 ሚሊዮን ማለት ጋይስ ኢትዮጵያ ውስጥ ስንት ነው? 120 ምናምን ያው 130 እንሆናለን እኛ እና የኢትዮጵያ በቃ የተወሰነ ያህል ፐርሰንቱ የተወሰኑ የኢትዮጵያ አካባቢዎችን የሚሸፍን ህዝብ የት ነው የሚኖረው? እዛ ጫካ ውስጥ ማለት ነው እና ከዚህ ዓለም ጋር ደግሞ ምንም ግንኙነት የለውም። ምንም ማለት ነው በምንም አንገናኝም። በቃ በራሳቸው ዓለም ውስጥ ነው የሚኖሩት። ምንም ትምህርት የለም፣ ምንም ያገናኘን ነገር የለም እና በጣም አስገራሚው ነገር ምን እንደሆነ ልንገራችሁ። እነዚህ ሰዎች ያው የራሳቸው አኗኗር አላቸው። ከዛ በተጨማሪ ለምንድን ነው እስካሁን ድረስ ከሌላው ዓለም ጋር መገናኘት ያልቻሉት የሚለው ጥያቄ ነበረ። መልስ ያጣ ጥያቄ። ለምንድን ነው እነዚህ ሰዎች ይሄን ሁሉ ዘመን ምድር ላይ ኖረው ለምንድን ነው ከውጭ ዓለም ጋር መገናኘት ያልቻሉት የሚለው እና ለዚህ ጥያቄ መልስ እየተገኘ ይመስላል እና ምንድነው ለካ የነዚህ ሰዎች ኢንቴንሽን በሰዓቱ ድሮ ላይ ጥንት ላይ በጣም ጭፍጨፋ ወይም ደግሞ መገደል ደርሶባቸዋል ከውጭው ዓለም ማለት ነው። ከሌሎች ጋር ጥንት ላይ ኮኔክሽን እንደነበራቸውና ወላጆቻቸው የጥንት አንስተሮቻቸው በተለያዩ ሰዎች እንደተገደሉባቸውና እነሱ በጣም በቃ ሌሎችን እንደ አውሬ ስለሚያዩዋቸው አሁን እኛን ይፈሩናል። እኛ እነሱን ነው የምንፈሩ ማለትም ያው እኛ ስር ውጭ ያለው የሚፈራው እዛ አካባቢ ያለው አሁን ያው አማዞን የሸፈነው በአማዞን ዙሪያ ያሉ ሀገራትን ታውቃቸዋላችሁ ብዬ አስባለሁ። እንደ ብራዚል ያሉ እንደ ፔሩ ያሉ ሀገራቶች ማለት ነው። እነሱ ይፈሯቸዋል እነሱን። እዛ አማዞን ጫካ ውስጥ የሚኖሩ ሰዎች ደግሞ እነዚህ ከውጭ ያሉትን ነው የሚፈሩት። እንደውም ይጸየፏቸዋል ሁላ ማለት ነው። በሽታ የጉንፋን በሽታ ምናምን ተላላፊ በሽታ ይይዘናል ብሎ ራሱ ያስባሉ፣ ይፈሯቸዋል እና አይቀርቧቸውም። ከተጠቁም በቃ ቀስተኛ ናቸው፣ በቀስት ምናምን ጠቅ እያደረጉ ያሰቃዩዋቸዋል፣ እንዳይቀርቧቸው ያደርጋሉና እዛ ጫካ ውስጥ ለረጅም ጊዜ በተለያየ ኢኮኖሚያቸው የተለያየ ነው። ፊሽንግ አላቸው፣ አግሪካልቸርም የራሳቸው ይሆናልና በጣም ስለገረመኝ ላካፍላችሁ ይሄን ማለት ነው። ቀጣይ በሌላ እስከምንገናኝ መልካም